አሰላሙ አለይኩም ወራህመቱላህ እንደምን ዋላችሁ እንደምን አረፈዳችሁ። ዛሬም በሌላ ቪዲዮ ተገናኝተናል። የዛሬው ርዕስ እንግዲህ የፕሮቴስታንት መምህራን በዝምታ መመልከት ይብቃችሁ፣ ሊታረሙ የሚገባቸው የፕሮቴስታንት ፋውል ሰበካዎች አሉ በሚል ርዕስ የተዘጋጀ ነው። ያው እንደ መንደርደሪያ እንግዲህ ሰሞኑን በሃይማኖቶች ግንኙነት ዙሪያ ብዙ ውይይቶች አሉ። ታውቃላችሁ፣ ብዙ ሰዎች በዚህ ዙሪያ ሀሳብ ይሰነዝራሉ። ጀነራላይዝ ማድረግ የሚፈልጉ አሉ። በጥቅሉ የሃይማኖት ውይይቶችን ምኖችን በመጥፎ ማጠልሸት የሚፈልጉ አሉ። ብላንኬት ፍረጃ የሚከተሉ አሉ። ሁሉንም በጥቅሉ ደርቦ የማጠልሸት አይነት አካሄዶች አሉ። ከዛ ውጭ ደግሞ ውይይትና ብሽሽቅን ለማቀላቀል የሚሞክሩ በርካታ ሀሳቦች ሲሰጡ ይታያል፣ እዚህም እዚያም ማለት ነው። ከዛ አንጻር በጉዳዩ ላይ ግልጽነት መፍጠር ያስፈልጋል ብዬ አምናለሁ። ይህንንም እንግዲህ አስመልክቶ በተደጋጋሚ ቪዲዮዎች እየሰራው መሆኑን ታውቃላችሁ። ከዛ አንጻር በፕሮቴስታንቱ በኩል ደግሞ የሚፈጸሙ ፋውል ሰበካዎች የዛሬ ርዕስ መሆናቸው አስፈላጊ ነው የሚል ሀሳብ ይዤ መጥቻለሁ። በጥቅሉ ግልጽ ለማድረግ የፕሮቴስታንት አማኞች ለረጅም ጊዜ ታፍነው የኖሩበት ጊዜ ስለነበር ያ ችግሩ ተወግዶ የሰበካ የምን መብቶች መከበራቸው ባለፉት ጥቂት አስርት ዓመታት በዛ በኩል ጥሩ መብት ማግኘታቸው ጥሩ ነው ብዬ አስባለሁ። ድንበር መታለፉ ግን አንዳንድ ፕሮቴስታንት ሰባኪዎች በሌሎች ላይ የሚያልፉት ድንበር ሙስሊሙ ላይ ኦርቶዶክሱ ላይ የሚያካሂዷቸው ትክክል ያልሆኑ የሰበካ አይነቶች ግን መታረም ያለባቸው፣ የፕሮቴስታንት ምሁራንም በዚህ ጉዳይ ላይ ዝም ሊሉባቸው የማይገባቸው ነገሮች ናቸው ብዬ አስባለሁ። ከዛ አንጻር እኒህን ነገር በስርዓቱ ማየት ያስፈልጋል ብዬ ሀሳቤን እንግዲህ ዘርዝሬ መጥቻለሁ። በዚህ አጋጣሚ ቪዲዮ ላይ እንግዲህ ምዕራፍ አለላችሁ ቻፕተር ስለተዘጋጀ በቻፕተሩ መሰረት የምትፈልጉትን ፓርት መርጣችሁ ማየት የምትችሉ መሆኑን ለማስታወስ እወዳለሁ ማለት ነው። ጥሩ፣ ወደ መጀመሪያው ነጥቤ ልሂድ። እንግዲህ በመልኩ ነው የምንሄደው የሚለውን ላሳያችሁ። አንደኛ ፋውል ሰበካ፣ 7 አይነት የፋውል ሰበካዎችን እናያለን። ከዛ በኋላ ደግሞ ይህን የሚያደርጉት ለምንድን ነው፣ እንዲህ አይነት ሰበካዎች ላይ ለምን ይሰማራሉ የሚለውን ጥያቄ ለመመለስ እንሞክራለን። ከዛ ውጭ ደግሞ ሰበካው ራሱ የሚፈጥራቸው ጉዳቶች የሉም ወይ፣ ምን አይነት ጉዳት ያስከትላል እንዲህ አይነት ነገሮች የሚለውን በጥቅሉ ለማየት እንሞክራለን። ይሄ ነው እንግዲህ የዛሬው ፕሮግራሜ ዋና መነሻ ሀሳብ ተደርጎ የሚታየው ማለት ነው። ስለዚህ ወደ ቀጣይ ነጥብ ልሂድ። እንግዲህ የመጀመሪያውን ፋውል ሰበካ አይነት እንሄድ። እነዚህ የጴንጤ መንዙማዎች በሚል ያስቀመጥኩት ነው። በየጊዜው እየተለቀቁ መቆየታቸው ይታወቃል። በቃናም በቃላትም መንዙማ ይመስላሉ። መንዙማ ማለት እንግዲህ በሙስሊሞች ዘንድ ያለ እንደ መዝሙር የሚመስል አይነት ነገር ነው። ያው ምናልባት ለማትረዱት ሙስሊም ላልሆናችሁ ለመግለጽ ነው። የተለያዩ እስላማዊ ቃላቶች ያሉት እንደዛ አይነት እንትን አለ እና መንዙማ የሚመስሉ የጴንጤ መዝሙሮችን ይሰራሉ። አሁን ላይ እንዲህ አይነት ነገሮች እየተለመደ መምጣታቸውን ማየት ይቻላል። በይዘት የጴንጤ ሰበካ ያዘሉ ናቸው፣ የፕሮቴስታንት ሰበካ ያዘሉ ናቸው። ውስጣቸው ሲታይ እንደዛ ነው። ከላይ ግን ሲታዩ ኖርማሊ በሙስሊሙ ዘንድ መንዙማ ተብለው የሚታወቁ በየጊዜው በነሺዳ መልክ በምን የሚወጡ ነገሮችን ይመስላሉ። አለባበሳቸው እንደዛ ነው። ይህንን በየመድረኩ ማቅረብ የጀመሩበት ሁኔታ አለ። በዚህ ዙሪያ እንግዲህ ቪዲዮዎች ምኖች አሉ። ለጊዜው ማሳየት አስፈላጊ ሆኖ አልታየኝም። ግን በጥቅሉ በየመድረኩ ማቅረብ እንዲህ አይነት ነገሮችን መስራት፣ ሴሌብሬት ማድረግ በጣም ነውር ነው እና ይህንን ማድረግ ማታለልም ስለሆነ ማለት ነው። መጨረሻ ላይም በጥቅሉ ጉዳቶቹ ላይ የምናነሳቸው ነገሮች አሉ። የፕሮቴስታንት ምሁራን ኤሊቶች እንዲህ አይነት ነገሮችን ሊያወግዙ ይገባቸዋል ነው። ይህ ፌር አይደለም። የሌላ ሃይማኖትን አስመስሎ ተመሳሳይ ነገር ማቅረብ ፌር አይደለም ብለው ሊያነሱ የሚገባቸው፣ በፍጹም ሊታረሙ የሚገባቸው አካሄዶች ናቸው ብዬ አስባለሁ። ሁለተኛውን የፋውል ሰበካ አይነት ብናይ ከኦርቶዶክስ ጋር የተገናኘ፣ ይሄ ደግሞ የበገና መዝሙሮች፣ በገናን የመሳሰሉ ከበሮ የመሳሰሉ በኦርቶዶክስ ሃይማኖታዊ መዝሙሮች ላይ የሚደረጉ ነገሮችን ይዘው ግን የፕሮቴስታንት ይዘት ያላቸው መዝሙሮችን የማዘጋጀት ነገሮች አሉ። ይሄ ፌር ያልሆነ ነው። የአንድን ሃይማኖት
ከዛ ሃይማኖት ጋር የተያያዙ ቁሳቁሶችን ምኖችን የሃይማኖት መዝሙሮችን እየተጠቀምክ በተመሳሰለ መልኩ የተታለለ ምርት ማድረግ ልክ የምርት ማጭበርበር ማለት ነው። አንድ የታወቀ ለምሳሌ ፊሊፕስ የሆነ እንትን አለ። ፊሊፕስ የሚመስል ነገር ሰርተህ ሌላ ቴፕ መሸጥ ማለት ነው ፌር አይደለም። ሁሉም የየራሱ ብራንድ አለው፣ የየራሱ ስታይል አለው። እነዛን ነገሮች እንደማታለያ አድርጎ መጠቀም በምንም መልኩ ፌር አይደለም። ይሄ ለምሳሌ ኦርቶዶክሱ ላይ የሚፈጸም ድንበር ማለፍ ነው፣ ትክክል ያልሆነ ማለት ነው። በኦፊሻል መድረኮች ላይ ጭምር ማቅረብ ተጀምሯል። ይሄ በፍጹም ትክክል ያልሆነ ነገር ማለት ነው። በኦርቶዶክሳዊ ሃይማኖታዊ መዝሙሮች የተመሳሰለ ትርኢት ማሳየት፣ ኦርቶዶክሳዊ ቁሳቁሶችን እየተጠቀሙ ሃይማኖታዊ ቁሳቁሶችን ማለት ነው እንደ በገና እንደ ከበሮ አይነት አሰላለፉን፣ አለባበስ እንደዛ አይነት ተመሳሳይ ነገር አድርጎ መምጣት ነውር አይደለም ወይ? ይሄ ተገቢ ነው ወይ? እንደ ሰበካስ ሊታይ የሚችል ነገር ነው ይሄ? ሌላን ሰው መስለህ የእሱን ሃይማኖት አለባበሶች ምኖች ተጠቅመህ የራስህን ሰበካ ማድረግ ከሞራሊቲ አንጻር ስናየው፣ ከመብት አንጻር ብቻ አይደለም ከሞራሊቲ አንጻር ስናየው በፍጹም ተገቢ ያልሆነ ነገር ነው። እንዲህ አይነት ነገሮችን የፕሮቴስታንት ምሁራን ነው በፍጹም ይሄ በሃይማኖታችን ስም ሊፈጸም የማይገባው ነውር ነው፣ ሊቆም ይገባል ብለው በጉዳዩ ላይ በደንብ ተቃውሟቸውን ማሰማት አለባቸው። ግን እንደዛ አይነት ነገሮች ብዙም እያየን አለመሆኑ በበኩሌ አሳዛኝ ነው ብዬ አስባለሁ። ሶስተኛውን የፋውል ሰበካ አይነት እንመልከት። የጀለቢያ መዝሙርና ሰበካ። ይሄ መዝሙሩን ቅድም ነግሬያቸዋለሁ። ሰበካው ግን በየቦታው የሙስሊም አለባበስ ለብሰው በግሩፕ ይዞራሉ። ጀለቢያ ሙስሊሞች ጁማ ሲሄዱ ምን ሲሉ በረመዳን በምን የሚለብሱት አለባበስ ነው። የሙስሊም መለያ ነው፣ የሙስሊም አለባበስ ነው። ሙስሊም የሚበዛባቸው ቦታዎች ላይ ይሄዳሉ። አንዳንድ ጊዜ በአይሱዙ እንደዚህ ሞንታርቦ ምናምን አስጭነው እንትን አድርገው ይሄ ባነሮችን አድርገውም ብለው በዚህ ዙሪያ ብዙ ቪዲዮዎች፣ ፎቶዎች አሉ በነገራችን ላይ ይሄዳሉ። ከዛ ሙስሊም የሚበዛባቸው ቦታዎች ላይ ሄደው በጀለቢያ ወይ የኢየሱስ ምናምን አይነት ሰበካዎችን ኖርማል የፕሮቴስታንት ብለው የሚቆጠሩ ሰበካዎችን ያደርጋሉ። ይሄ በጣም በጣም ነውር የሆነ ነገር ነው። ይሄ ልክ አሁን አስቡት። አሁን እኔ የኦርቶዶክስ ጳጳሶች የሚለብሱት ልብስ አለ፣ አርሴማ ምናምን ልብሰ ተክህኖ አለ። አሁን እሱን ለብሼ የሙስሊም ሰበካ በሰብክ ፌር አይደለም እኮ። ይሄ ማጭበርበር ነው። ሌላውን ያንን አለባበስ ከኦርቶዶክስ ጋር የሚያያይዘውን ማህበረሰብ ማጭበርበር ነው። ማጭበርበር ብቻ አይደለም፣ ሌሎችም ጉዳቶቹ ላይ የምጠቅሳቸው ነገሮች አሉ። ግን ፌር አይደለም። የባህታዊ መስዬ የኦርቶዶክስ ባህታዊ አለባበስ ለብሼ እስልምናን ብሰብክ ነውር ነው። ይህንን ማድረግ በፍጹም ተቀባይነት ያለው ነገር አይደለም። ምክንያቱም የዛ የሃይማኖቱን አለባበስ አድርገህ ለምን ታጭበረብራለህ? ሞራሊቲ የለም ወይ? ይህንንስ ሲያዩ ለምንድን ነው የፕሮቴስታንት ምሁራን ነው በፍጹም እንዲህ አይነት አሰባበክ የለም ድንበር አትለፉ ብለው ልጆቻቸውን መቆጣት የማይችሉበት ምክንያት አይታየኝም። የተቆጡም ከሆነ እያየን አይደለም። በግልጽ አደባባዩ ላይ እንዲህ አይነት ወቀሳዎች ሲቀርቡ እያየን አለመሆኑ ምናልባት ያ ነገር በጣም ነውር ድርጊት እንደሆነ ሊታወቅ ይገባል ብዬ አስባለሁ። ሌላው ደግሞ የፋውል ሰበካ አይነት አለ። የሽወዳ መጽሐፍትና ፊልሞችን ማዘጋጀት ምን ማለት ነው? ለምሳሌ የፕሮቴስታንት መጽሐፍ ውስጡ ያለው ይዘቱ ወይ መጽሐፍ ቅዱስ ወይ አዲስ ኪዳን ወይ ምን ይሆንና ግን በቁርአን ዲዛይን ይታተማል። ከላይ ሲታይ ከቨሩ ምኑ የአረቦች የካሊግራፊ የምን ቁርአኑ በተለምዶ የሚታተምበት አይነት ተደርገው የመጡ ይሄ ካሁን ቀደም እንደውም በ2000ዎቹ ጀምሮ እንዲህ አይነት ነገሮች ተጀምረው ነበር። የሙስሊም ነብያት ስሞችን እየተጠቀሙ መጽሐፍ ቅዱስን ማዘጋጀት። ለምሳሌ ኢየሱስ የሚለውን ኢሳ አድርገው ያመጣሉ፣ ሙሴ የሚለውን ሙሳ ያደርጋሉ። ከዛ እንደዛ ሙስሊሞች እንትን እንዲያደርጉ ይሄ በፊልሞችም ጭምር የታየ ነው። ፊልሞችን እንዲህ አይነት ነገሮችን በተለያዩ የብሔረሰብ ቋንቋዎች እየተረጎሙ በሙስሊም ስም ሙስሊም የሚበዛባቸው ቦታዎች ላይ በዛ መልኩ ለማቅረብ ይሞክራሉ። ይህ ካሙፍላጅድ የሆነ ነገር ነው ማለት በሌላ ስም ሙስሊሙን ለማታለል ተብሎ የሚደረግ ነው። በቃ ግልጽ ያለ ማንም ጤናማ አእምሮ ያለው ሰው ሊቀበለው የማይችል ይሄ አመሳስሎ መስራት ፌር አይደለም ተብሎ ሊታሰብ የሚችል ፋውል እፍርት ነው፣ እፍርታምነት ነው። እና እንዲህ አይነት ነገሮችን ማድረግ በፍጹም ትክክል ሆኖ አላገኘውም። ማታለልን ያለመ ነው። ለረጅም ጊዜ ሲሰራበትም ቆይቷል። ይሄ ነገር በጣም መስተካከል መታረም ካለባቸው የፕሮቴስታንት ፋውል ሰበካዎች ውስጥ አንዱ ነው። አምስተኛውም ፋውል ሰበካ እንመልከት። የሽወዳ ሃይማኖትና መምህራን። እኒህ ደግሞ ምን አይነት ናቸው? ኡስታዝ ወይም ሼክ ተብለው የክርስትና ስም የክርስትናዎችን ስሙን ሰበካውን ምኑን
ቀይሮ በሙስሊም ስም ማስተማር ማለት ነው። ሸህ ተብለው ተጠርተው የሐሰት ተማሪዎችን ያደራጃሉ። ከዛ በኋላ ሌሎች አዳዲስ ተማሪዎችን እየፈለጉ በሌላ ሃይማኖት ስም አንዳንድ ጊዜ ኢንጂልዮች ብለው ራሳቸውን ይጠራሉ። የተለያዩ ስም ያደርጋሉ። በራሴም ቀርቤ አይቻለሁ። ነገራችን ላይ ወጣት ሳለሁ ይሄ ኢትዮጵያ ላይ ሄጄ ጭምር ኢትዮጵያ በምኖርበት ዘመን ማለቴ ነው እንዲህ አይነት ሰርክሎች ውስጥ ለመታዘብ ገብቼ አይቼ ሁላ የወጣሁባቸው ወቅቶች አሉና ሸህ ተብለው እንትን ተብለው ቁጭ ብለው የሚያስተምሩት ግን ሌላ አይነት ነገር ይሄ ሲሪየስ የሆነ ከምር ትክክል ያልሆነ የሰበካ አይነት ነው። ተመሳስሎ እንትን ማድረግ ማለት ነው። ከኦርቶዶክስ ጋር በተያያዘ ተሐድሶን በዚህ መልኩ የሚከሱት አሉ። እሱን ምናልባት ከኦርቶዶክስ በኩል ጉዳዩን በደንብ ያየሁበት ነገር ስለሌለ እርግጠኛ ሆኜ መናገር ይከብደኛል። ስድስተኛውን የፋውል ሰበካ አይነት እንሂድ። ኢየሱስን የመቀበል ድራማዎች። ይሄ በጣም አሁን ላይ በስፋት እየተሄደባቸው ካሉ እንትኖች ነው። ሙስሊም ነበሩ የሚባሉ ሰዎችን መድረክ ላይ ያቀርባሉ። ግን ሰዎቹ ሙስሊም አይደሉም፣ አለመሆናቸው በግልጽ ያስታውቃል። ምንም ከእስልምና የሚያውቁት ነገር የለም። ፋቲሃን እንኳ መቅራት የማይችሉ በተለያዩ እንትኖች የሚነቃባቸው ማለት ነው። በነገራችን ላይ ሙስሊም መሆን አለመሆንን ማወቅ ከባድ አይደለም። ለሌላ ለሙስሊሞች በጣም ግልጽ የሆኑ ሁሉም ሙስሊም ዘንድ የሚገኙ በርካታ ምልክቶች አሉ እና እነዛ ምልክቶች ለአንድ ሙስሊም ቀላል ነው ያ ሰውዬ ሙስሊም ነው አይደለም የሚለው መረዳት። ግን እንዲህ አይነት ነገሮች ተደብቀው ይመጣሉ። ይኸው ሙስሊሞች ዛሬ ኢየሱስን ሊቀበሉ ነው ይባላል። የማይሆን ነገር ሙስሊም ያልሆኑ ሰዎች እንደ ምስካሪ ተደርገው ይመጣሉ። ብዙዎቹን ፊታቸውን ሸፍነው ኒቃብ ልብሰው ያመጧቸዋል። ማንነታቸው የማይታወቅበትን እንዲህ አይነት ድራማ በብዛት የሚበዛበት ሁኔታ እኛ እያየን የምንስቅበት ማለት ነው። ምክንያቱም ሰውየው ሙስሊም አለመሆኑ ያስታውቃል። ግን በሆነ መልኩ ሰዎች እናታልልበታለን ብለው ይዘው ያመጣሉ። ኢንቴንሽኑ ራሱ ያበሳጫል። ምን ድራማ መስራት ያስፈልጋል? አንድ ሰው ኦልሬዲ ፕሮቴስታንት ከሆነ በቃ ፕሮቴስታንት ሆኖ ሊሰብክ ምን ሊል ይችላል። ግን ከሌላ ሃይማኖት መጣሁ እያሉ መሸወድ ከኦርቶዶክስም ሆነ ከሙስሊምም ሆነ ፌር አይደለም። ልክ እንደዛው ሁሉ በሙስሊሙ በኩልም የለም እንጂ ቢኖር አሁን እኔ ፕሮቴስታንት ነበርኩ ግን አሁን ሰለምኩ እያለ የሚገትት ሰው ቢኖር በጣም ነው የሚከፋኝ። ፌር ያልሆነ ነገር ነው የሚሆነው። አልሐምዱሊላህ እንዲህ አይነት ነገር በእኛ በኩል አይተናናቅም። ሙስሊም የሆነ ሰው ራሱን ፕሮቴስታንት አድርጎ ይኸው ዛሬ መጣሁ ሰለምኩ እያለ የሚያታልልበት ነገር አልታየም። የእኛ ሰበካዎች ላይ እንዲህ አይነት ችግር አልሐምዱሊላህ እንዲህ አይነት አለመኖሩ በራሱ ትልቅ እፎይታ ነው። ብዙዎቹ እልም ያሉ ፌክ መሆናቸው ያስታውቃል። እንዳልኳችሁ ራሳቸውን ፕሩቭ ማድረግም አይችሉም። በነገራችን ላይ ብዙ አስቂኝ ስህተቶችን ይሰራሉ ማለት ነው። ፋውል ሰበካ 7 እንመልከት። እኒህ ደግሞ በጥቅሉ እንደ ካቴጎሪ ልንይዛቸው የምንችላቸው ናቸው። ተንኳሽ ሰበካዎች በጥቅሉ አግሬሲቭ መንፈስ የተላበሱ የጎረቤትን ሀቅ ያልጠበቁ ሌላው ላይ በጣም እንትን የሚሉ ሌላውን የሚጫኑ ወይም የበላይነት ለማንጸባረቅ እንትን የሚደረጉ አይነት ሰበካዎች በጥቅሉ እንደ ፋውል ሰበካ ልንይዛቸው እንችላለን። ሙስሊሙና ኦርቶዶክሱ ላይ የሚሳለቁ የስድብ የማሾፍ አይነት ይዘት ያላቸው፣ ከዛ ውጭ ደግሞ ቦታና ጊዜን ያላገናዘቡ ሰበካዎች። ለምሳሌ በፊት ጁማ ስንሰግድ በኒ መስጊድ መሀል ሰላት ላይ ገብቶ ልስበክ የሚል አለ። ለምሳሌ የማይሆን ቦታ ላይ ማለት ነው። አጓጉል ነገሮች ውስጥ እየገቡ ሙስሊሙን የመተንኮስ አይነት ነገር ማለት ነው። ሰበካም ቢሆን መብት ቢሆንም ቦታንና ጊዜን የጠበቀ ሊሆን ይገባል አይደል? እኔ አሁን ለምሳሌ የጥምቀት የደመራ ምናምን ስነ ስርዓት መካከል ሄጄ የመስበክ ህገ መንግስታዊ ያለ መብት አለኝ ብዬ መካከል ገብቼ ብሰብክ አይሆንም። ሃይማኖታዊ ፕሮሴሽን ነው። ቦታውን ጊዜውን ያልጠበቀ ነው። ኖርማሊ መስበክ መብት ቢሆንም ማለት ነው። እንዲህ አይነት ነገሮች ቦታና ጊዜን ያላገናዘቡ ሰበካዎች ከምር ብዙ ጊዜ ችግር ይፈጥራሉ። በተለያየ ጊዜ እንዲህ አይነት ግጭት ቀስቃሽ አይነት ነገሮች ሲደረጉ ቆይተዋል። አሁንም ድረስ ይደረጋሉ እና ከዛ ውጭ ደግሞ ተዳፈርኩ ስሜት የተላበሱ ሰበካዎች ሁሌ ከመብት አንጻር የሚታዩ ናቸው ብዬ አላስብም። አሁን ያልኳችሁ ጁማ ላይ አለ፣ በዓላት ላይ እየመጡ መስበክ አለ፣ የኢድ ሰላት ላይ የምን ላይ እንደዚህ አይነት ነገሮች የሚያደርጉ አሉ በየጊዜው። ከዛ ውጭ ደግሞ ራሱ ሰበካው ራሱ አግሬሲቭ የሚሆንበት ጊዜ አለ። እንወርሳችኋለን እንትን እናደርጋ እንዲህ አይነት በጣም እንትን ይሄ መገዳደርን የያዙ ነገሮች
ብዙ ጥሩ ሆነው አይታዩም፣ ጥሩ ቋንቋ ናቸው ተብሎም ሊያዙ አይችሉም። ከዛ ውጭ መድረኮች ላይ የመንግስት ሰራተኞችን፣ ፖሊሶችን፣ ወታደሮችን የሰበካ አካል አድርጎ ማምጣት፣ እነሱን የተለያዩ ትርኢት እንዲያሳዩ በግልጽ በቃ ማለት ከነ መንግስት ከሰጣቸው ልብሳቸው ከምናቸው ጋር የደንብ ልብሳቸውን ለብሰው ሃይማኖታዊ ተግባር ውስጥ ሆን ተብሎ ማለት የመድረክ የሰበካ ሰው ግላዊ ሃይማኖቱን ሊያካሄድ ይችላል አንድ ሰው ግን የሆነ የሰበካ የሚባል እንትን ነገር ላይ ግን መድረክ ላይ ያወጣ ፖሊስ አሰልፈህ ወታደር አሰልፈህ እንደዚህ አይነት ነገሮች ፌር ያልሆኑ ነገሮች ናቸው። የሚሰጡት መልእክትም ትክክል አይደለም። የመገዳደር ምን ማለት የበላይነት የማሳየት አይነት መንፈስ የተላበሱ ከመሆናቸው አንጻር ሲሪየስ የሆነ ችግር የሚይዙ ናቸው እና እኒህ ነገሮች በጣም ሊታረሙ ይገባቸዋል። በዚህ ዙሪያ እንኳን አንዳንድ የፕሮቴስታንት ምሁራንም ቢሆን ሲያወግዙ ይሄ ነገር ትክክል አይደለም ሲሉ ያየኋቸው ነገሮች አሉ። ግን በደንብ ሊቃወሙት የሚገባና ትክክል ያልሆነ አካሄድ እንደሆነ መረዳት ያስፈልጋል ብዬ አስባለሁ። ይህን የሚያደርጉት ለምንድን ነው የሚለውን ከዛ በኋላ ደግሞ የሚያመጣቸውን ጉዳቶች እንመልከት። ግን ከዛ በፊት እንደተለመደው ሁላ የትብብር ጥያቄ ላስቀድም። ሚዲያ ስራ አስቸጋሪ እንደሆነ ታውቃላችሁ። ሰዎች ብዙ የበሰሉ ኮንቴንቶች የሚሰጥባቸው ነገሮች ላይ ለማየት ብዙም ፍላጎት አይኖራቸውም። ከዛ አንጻር እንዲህ አይነት ነገሮችን የምትከታተሉ የምታዩ ሰዎች ብዙ ፕሮሞት የማድረግ ስራ ይጠበቅባቸዋል። ትልቁ ፕሮሞሽን ላይክ ማድረግ ነው። ላይክ ባደረጋችሁ ቁጥር ቪዲዮ ብዙ ቦታ መድረስ ይችላል። ሼር ማድረግ ደግሞ የበለጠ ራሳችሁ በዚህ እንትን ላይ አክቲቭ ሮል የምትጫወቱበት ነው። ከዛ አንጻር በቻት ግሩፖቻችሁ፣ በቤተሰብ በወዘተ በወዳጅ በዘመድ በኩል ሼር ብታደርጉ ብዙ ሰዎች ጋር ብታደርሱ ኦፍኮርስ ከወደዳችሁት ይዘቱ ጥሩ ነው ብላችሁ ይጠቅማል ብላችሁ ካሰባችሁ በዛ መልኩ ብታደርጉ ለተክቢር ሚዲያ ትልቅ እገዛ ነው። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ሰብስክራይብ ማድረጋችሁ እጅግ በጣም ይጠቅማል። በኮሜንት ሀሳባችሁ መግለጻችሁ ደግሞ ከምንም በላይ እጅግ በጣም አስፈላጊ ነው። ምክንያቱም ኮሜንት ስትሰጡ የቪዲዮ ኢንጌጅመንት ይጨምራል። ኢንጌጅመንት ካለው ደግሞ ዩቱብ በራሱ ፌስቡክን በራሱ ብዙ ቦታ ያደርሰዋል። ስለዚህ ኮሜንቶቻችሁን ሰላምታ ሊሆን ይችላል፣ ተቃውሞ ሊሆን ይችላል፣ እርማት ሊሆን ይችላል፣ ማስተካከያ ማዳበሪያ ሀሳብ ሊሆን ይችላል። በዛ መልኩ ኮሜንት መስጠታችሁን እንዳትንቁት፣ በጣም አስፈላጊ የሚባል ድጋፍ እንደሆነ ለማስታወስ እወዳለሁ። ከዛ ውጭ ደግሞ በገንዘብ ደረጃ መደገፍ የምትፈልጉ ዩቱብ ጆይን ብታደርጉ አባል ሆናችሁ ካሉት 5 የአባልነት አማራጮች በቻላችሁት ልክ እገዛ ብታደርጉ ለሚዲያው እጅግ በጣም ይጠቅማል። ፌስቡክም ላይ ሰብስክራይብ ሰርቪስ እንደዚሁ ተመሳሳይ አለ። ቪዲዮ ላይ ስጦታ መስጠት የምትፈልጉ በዩቱብ ላይ ሱፐር ታንክስ መጠቀም ትችላላችሁ። ፌስቡክ ላይ ፌስቡክ ስታርን መጠቀም ትችላላችሁ። ከዛ ውጭ ደግሞ በባንክ ቀጥታ መላክ ይሻለናል የምትሉ በንግድ ባንክ ሂሳቤ ስክሪኑ ላይ ባለው ቁጥር 10501689 ብትልኩ ለተክቢር ሚዲያ ማጠናከሪያ የሚሆን መሆኑን ላስታውቅ እወዳለሁ። ከዛ ውጭ የንግድ ማስታወቂያ ስፖንሰርሺፕ ጥያቄዎች ካሏችሁ ኢንቦክስ ብታደርጉልን ለማስተናገድ ዝግጁ መሆናችንን በዛ መልኩ መደገፍ የምትችሉ መሆኑንም ለማስታወስ እወዳለሁ። ቀጣይ ነጥብ እንግባ። ይህን የሚያደርጉት ለምንድን ነው? ለምን እንዲህ አይነት ነገሮች ላይ ይሰማራሉ የሚለውን ካየነው በጥቅሉ እኔ በሁለት ከፍዬ ለማየት ሞክሬያለሁ። አንደኛው ከምዕራባውያን የሚመጣ አቅጣጫ ስለሆነ ብዬ አስባለሁ። ምዕራቡ ዓለም እንደምታውቁት ለአይደንቲቲ ወይም የራሴ ለሚላቸው መገለጫዎች ብዙ ግድ የለውም። እንዲህ አይነት ነገሮች ላይ ፍሉድ አመለካከት አላቸው። ስለዚህ የኛ የምንለው አይደንቲቲ ባይኖርም የሚል አመለካከት ስላላቸው በተለይ የውጭ ሀገር ሰባኪዎች ይህንን ነገር እንደ መመሪያ አድርገው የሚያመጡባቸው ወቅቶች አሉ። ይህንን ደግሞ እንግዲህ የኛው ሀገር ሰባኪዎችም ሲጠቀሙበት ይታያል። ይሄ በጣም አሳዛኝ ነው፣ መሆን የሌለበት ነገር ነው። ምዕራቡ እንዳልኳችሁ ለአይደንቲቲያቸው ብዙ ግድ የላቸውም። አንዳንድ መምህራን ይህን መሰል ተግባራትን የሚሽነሪ ስራ አድርገው እንደሚመለከቱም ይታያል። እንደ ምሳሌ ማርቲን ጎልድስሚዝን መጥቀስ ይቻላል። ከአሁን ቀደም ብዙ ሰዎች እዚህ ላይ ሰርተውበታል። ኢስላም ኤንድ ክርስቲያን ዊትነስ በሚለው መጽሐፉ ላይ እንዲህ አይነት ነገሮችን እንደ ሰበካ አድርጎ መጠቀም እንዳለባቸው ሰዎችን ይመክራል። ለምሳሌ እንደ ሙስሊሞች የጸሎት ወቅት ይኑራችሁ፣ እነሱ 5 ጊዜ ያደርጋሉ፣ እናንተም ተመሳሳይ ነገር አድርጉና የበለጠ እንዲቀርቧችሁ ለማድረግ ሞክሩ አይነት ነገሮችን ይከተላል። የቸርች ግንባታዎችን ከመስጊድ ጋር ማመሳሰል
ስትራክቸራቸው እንደዛ እንዲመስል ማድረግ በተለይ ሙስሊም በሚበዛባቸው ቦታዎች ላይ በቀላሉ ለመቅረብና እንትን ለማለት ይረዳቸዋል። የማታለል ስራ ማለት ነው። ሀጅና ረመዳን የመሳሰሉ ነገሮችን ሙስሊሞች በጣም ቦታ ስለሚሰጧቸው እንደዛ አይነት የሚመስሉ ነገሮችን በራሳችሁ ሃይማኖት ውስጥ ከታችሁ ለመመሳሰል ጥረት አድርጉ፣ ባለባበስ እነሱን መስላችሁ ለመቅረብ ሞክሩ በሚል እንደ ሰበካ ይህንን የማታለል አይነት አፕሮች እንደ ሰበካ እንደ ሚሽነሪ ስታይል እና ስትራቴጂ አድርጎ የመጠቀም አካሄድን የሚሰብኩ እንዲህ አይነት መምህራን አሉ። ይህንኑ ደግሞ እንደ ጥሩ ተቀብለው ኢትዮጵያ ላይ ለማስፈጸም ተነሳሽነት የሚያሳዩ መምህራን መኖራቸው በጣም ያሳዝናል። ከላይ የጠቀስኳቸው እንግዲህ ፋውል ሰበካዎች ያልኳችሁ ብዙዎቹ ከመመሳሰል ጋር ከማታለል ጋር የተያያዙ ናቸው። ፍጹም ልክ ያልሆኑ ነገሮች ናቸው። ሁለተኛው ችግር ብዬ የማስበው ምናልባት ይህንን የሚያደርጉበት ምክንያት ተገዳዳሪነትን እንደ ውጤታማ የሰበካ የሚያዩ ያልበሰሉ አገልጋዮች መብዛታቸው ይመስለኛል። ሌላውን መገዳደርን፣ ምን ታመጣለህ አይነት ስሜት መፍጠርን፣ በቃ እኔ አሁን ኃይል አለኝ አይነት ነገር እንትን ማድረግን ኃይል ለማሳየት መሞከርን እንደ ጥሩ አድርገው የሚያሳዩ ሰዎች አሉ። የድሮ መታፈን የፈጠረው የሚመስል አግሬሲቭነት ይመስለኛል። ምክንያቱም ቀደም ባሉት ዘመናት ኦልሞስት ባለፉት 30 ዓመታት ነው ፕሮቴስታንቱ ሞር እንዲህ ኦፕን ሆኖ መስበክ ምን የሚሉ መብቶች ያገኘው which is ጥሩ ደስ የሚል ነገር ነው። ግን ይሄ ምንም አታመጣም፣ ወርሳለሁ፣ ወስዳለሁ፣ የኔ ነው አገሪቱ አይነት አመለካከት ያላቸው ሰበካዎች ግን እንደ ጥሩ ተደርገው መታየት አልነበረባቸውም። አንፎርቹኔትሊ ግን ይህንን እንደ ጥሩ የሚያዩ ለጊዜው ስም መጥራት የማልፈልጋቸው የተለያዩ ሰባኪዎች አሉ። ሌላውን መተንኮስን በቃ አለቀላችሁ መጣንላችሁ የሚል አይነት ነገሮችን ማድረግን ፍጹም ልክ ያልሆነ ነገር ማለት ነው። ከዚህም ያለፈ ነገር እኔ ኢስታንቡል ላይ ሁላ አይቻለሁኝ። ኢትዮጵያውያን እዚህ መጥተው አደባባይ ላይ መዝሙር የሚመስሉ ነገሮች ይሆን የመገዳደር ምን ማለት ልክ ያልሆነ ነገር ማለት ነው። እንዲህ አይነት ነገሮችን ማድረግ በምንም መልኩ ፌር ሆኖ አይታየኝም። ይሄ እንግዲህ እንደ ምክንያት ብዬ የማነሳቸው ናቸው። የመጨረሻው ነጥቤ ፋውል ሰበካው የሚፈጥራቸው ጉዳቶች ምንድን ናቸው የሚል ነው። የተወሰኑ 1 3 4 5 የሚደርሱ ጉዳቶችን እንመልከት። የመጀመሪያው ሌሎች ሃይማኖቶችን ይተነኩሳል፣ ከምር ይተነኩሳል፣ ሰዎችን ያስቆጣል። ማንም በፖዚቲቭ አይወስደውም። እንዲህ አይነቱን ሰበካ ጥሩ ነው ወይም መብት ነው ህገ መንግስታዊ ነው ብሎ የሚወስደው የለም። ማን ነው ሙስሊምም ሆነ ሌላም ቢሆን ኦርቶዶክስም ቢሆን ይህንን ነገር በምንም መልኩ በፖዚቲቭ አይመለከተውም። ፈጻሚዎቹም እንደ ፍርታም ነው የሚቆጠሩት። ተመሳስለው ልብሳቸውን እያመሳሰሉ ምን እያሉ እንደዛ አይነት ነገር ሲያደርጉ እንደ ፍርታም ተደርገው ነው የሚቆጠሩት እና በፍጹም በጥሩ መልኩ የሚታዩ አይደሉም። ወደ ቁጣና ግንፍልተኝነት ነው የሚወስዱት። ጁማ ላይ መሀል ላይ መጥቶ ሲሰብክህ አጓጉል ነገር ማለት ነው፣ ቦታና ጊዜውን ያልጠበቀ ልክ መስቀል መሀል ገብቶ እሰብካለሁ ቢል ሰዎች በቁጣ ወደ ሌላ ነገር ነው የሚሄዱት እና እንዲህ አይነት ነገሮችን ማንም እንደ መብት የሚቆጥራቸው እንደሌለ ማስታወስ ይገባል። ቂም ያስቋጥራል፣ ጥላቻ የሚፈጥሩ ሂደቶችን ያመጣል። እኔም ባገኘሁት አጋጣሚ ፋውል እገባለሁ የሚል አጓጉል ስሜት ይፈጥራል እንዲህ አይነት ነገር። ከዛ ውጭ ጠብና ግጭት የመቀስቀስ ኃይሉም ከፍተኛ ነው። ለመታገስ የሚከብዱ ተግባራት ናቸው። ወይ ሁላችንም በምሳሌ ብናያቸው ፌር ያልሆኑ ነገሮች ናቸው። እንትን አይደለም። አሁን ሙሉ ወንጌል ቤተክርስቲያን ገብቼ እስልምናን ብሰብክ ፌር አይደለም ማለት ትንኮሳ ነው የሚሆነው እንጂ እንዲህ አይነቱ እንደ ሰበካ ወይም እንደ መብት የሚቆጠር ነገር አይደለም። ሌሎች በቃ በውስጣችን እናውቀዋለን እኮ የትኛው ተንኳሽ ነው የትኛው ስርዓት ያለው ሰበካ ነው። ሁላችን ቢሆን ለመረዳት የሚከብደን አይደለም እና እንዲህ አይነት አድቫንቴጅ መውሰድ ማጭበርበር ነው። በቃ ሆን ብለህ እፍርት አይነት መጠቀም እንደሆነ እኔ እነሱም ያጡታል ብዬ አላስብም። ግን ይህንን አድቫንቴጅ መጠቀም በምንም መልኩ ትክክል ያልሆነ ነገር ነው። ሁለተኛ ማታለልን መሰረት ያደረገ ነው። ማታለልን መሰረት ያደረገ ነው። ሰዎችን ማታለል በሃይማኖት እኮ ክልክል ነው አይደል? ኢየሱስስ ቢሆን ሰዎችን ማታለልን ውሸትን ይፈቅዳል እንዴ? በክርስትና ውስጥ ቢሆን ይሄ በፍጹም ልክ ያልሆነ ነገር ነው። ሰዎች ሰባኪ ብለው ራሳቸውን ግን ውሸትን ቋሚ እንትናቸው ሲያደርጉ ማታለልን መንገዳቸው ሲያደርጉ በጣም የሚያሳዝን ነው። ይህ ዩኒቨርሳል መርህ መጣሱ ፌር አይደለም። ምክንያቱም ውሸት አለመናገር እውነተኛ መሆን ዩኒቨርሳል መርህ ነው፣ በሁሉም ሃይማኖቶች ያለ ነገር ነው። ያንን ተቃርኖ የሃይማኖት ሰባኪ ነኝ ማለት እንትን ነው፣ መንፈሳዊነትን ይሰልባል፣ የሃይማኖቱን ብራንድም ይጎዳል።
ከምር ይጎዳል እኮ አይደል? ያንን ሃይማኖት ሰዎች ከመንፈሳዊነት ጋር ሳይሆን ከአጭበርባሪነት ጋር እንዲያያይዙት ያደርጋል። ይሄ ራሱ የሚጎዳ ነገር ነው፣ ሃይማኖቱንም ቢሆን ማለት ነው። እኔ አሁን እንደዛ አይነት ነገር ባደርግ ጴንጤ መስዬ እስልምናን ብሰብክ ወይ ኦርቶዶክስን መካከል መስዬ እስልምናን ብሰብክ ከምር ሙስሊሞች እንዲህ ያጭበረብራሉ የሚል እኮ እንትን ነው የምሰጠው አይደል? ስለዚህ ትክክል ያልሆነ ነገር ነው። ከመንፈሳዊነት ተለይቶ እንዲታሰብም ያደርገዋል። ይሄ ፕሮቴስታንትን ከመንፈሳዊነት ሰዎች ለይተው እንዲያዩት የሚያደርግ አይነት ስህተት ነው ብዬ ነው የማስበው። ከዛ አንጻር ከምር እንዲህ አይነት ነገሮች መቅረት ያለባቸው መታረም ያለባቸው ናቸው ብዬ አስባለሁ። ሶስተኛ ጉዳቱ ምንድን ነው? እልም ያለ ብዝበዛ ነው። ብዝበዛ ኤክስፕሎይቴሽን ነው። በባህል እንኳን አፕሮፕሪዬሽን የሚባል ነገር አላል። ካልቸራል አፕሮፕሪዬሽን ማለት የሰዎችን ባህል ያለምንም ኮንቴክስት ዝም ብለህ ወስደህ እንደ ልብ የመጠቀም አይነት ነገር ይሉታል። ኦፍኮርስ ጽንሰ ሀሳቡ ላይ ሙሉ በሙሉ ላንስማማ እንችላለን። ግን በጥቅሉ እንዲህ አይነት ነገሮች ነውር፣ ሪሊጂየስ አፕሮፕሪዬሽንም እንደ ነውር ተደርገው የሚቆጠርባቸው ወቅቶች አሉ። በተለይ ደግሞ ለማታለል ጥቅም ላይ ሲውል ማለት ነው። ሃይማኖቶች ባለቤትነት የሌላቸው ያስመስላል። አለ እኮ ባለቤትነት አለ። ሁሉም ሃይማኖት የየራሱ አለባበስ አለው፣ የየራሱ የሃይማኖታዊ ፕሮሰሽን አለው። የእሱ ብራንድ የሆኑ በርካታ ተግባራት አሉ። ለምሳሌ ጽናጽል በቃ ይታወቃል። የኦርቶዶክስ የእንትን መሳሪያ ነው። ከመዝሙር ጋር በተያያዘ የሚጠቀሙት ነው። ይሄ በቃ ይታወቃል። ወይም ወረብ ምናምን ተብሎ የሚታወቁ ለኦርቶዶክስ ብራንድ የሆኑ ሃይማኖታዊ ድርጊቶች አሉ። እነሱን ሌላው ሃይማኖት ወስዶ መጠቀም ፌር አይደለም። በቃ ከዛ ሃይማኖት ጋር የተያዘን ብራንድ መጠቀም እንደ ሞራሊቲ ያስኬዳል ወይ? የሃይማኖቶችስ ባለቤትነት የላቸውም ወይ? የተለያዩ ብራንድ በሆኑ ድርጊቶች፣ አፈጻጸሞች፣ አለባበሶች ላይ ይሄ ፌር ያልሆነ ነገር ነው። እኔ ተነስቼ የኦርቶዶክስን አርሴማ ለብሼ መስጊድ ገብቼ ሀዲስ ብናገር ቁርአን ብናገር ፌር አይደለም። የኦርቶዶክስን ብራንድ እየሰረቅኩ ነው፣ ያለ አግባብ እየተጠቀምኩ ነው። ይሄ ነገር በጣም ፌር ያልሆነ ስለሆነ መቆም አለበት። አንድ ሰው የሼክ አለባበስ ለብሶ የፕሮቴስታንት መዝሙር ማለት ፌር አይደለም። ብራንዱን የሚጎዳ እፍርት ነው። በቃ በግልጽ ባለ ሁኔታ ማለት ነው። የኦርቶዶክስ ንብረቶች የሉም ወይ? የሙስሊም ንብረቶች የሉም ወይ? ፕሮቴስታንቱስ ቢሆን የራሱ የሆኑ ንብረቶች የሉትም ወይ? ሃይማኖታዊ ማንነቱን የሚገልጽባቸው። ይሄ ፌር አይደለም። አሁን ሙስሊሞች ተነስተን ኖ ላሊበላን የሚመስል መስጊድ እንሰራለን ብንል ፌር ነው ወይ? አይደለም እኮ። በቃ ላሊበላ የቤተ ክርስቲያን ተብሎ የሚታሰብ ከዛ ጋር የሚያያዝ ስነ ህንፃ ነው። ያንን ራሱን የሚመስል ግን መስጊድ ባደርግ ፌር አይሆንም። እንዲህ ያለ ነገር ትንኮሳ ነው የሚሆነው። የፕሮቴስታንትም እኮ አለባበስ አለ በዓለም አቀፍ ደረጃ። ለምሳሌ ነጭ እንትን እዚች ውስጥ እንደ ከረባት የምትመስል ነገር ያደርጋሉ። አለባበስ አላቸው በዓለም አቀፍ ደረጃ እንደየሀገሩ እንደምኑ የሚታዩ ነገሮች አሉ። አሁን እሱን አድርጌ ብሰብክ የእስልምናን ፌር ያልሆነ ነገር ነው፣ ማጭበርበር ነው የሚሆነው። በመጽሐፍ ቅዱስ ከቨር ቁርአን ባሳትም ፌር አይሆንም፣ ትክክል አይሆንም። መስቀል ሰቅዬ ሰዎችን ባታልል ማተብ አስሬ እስልምናን እንትን ባደርግ እስልምና ይፈቅደዋል አይፈቅደውም ሌላ ጉዳይ ሆኖ፣ ግን ፌር ያልሆነ በሌላው ሃይማኖት ላይ ድንበር ማለፍ መሆኑ ሊታወቅ ይገባል። ከዛ አንጻር የፕሮቴስታንት መምህራን ኤሊቶች ይህንን ነገር ሊቃወሙ ሊያስቆሙ ነው የሚገባው። ይሄ ፌር አይደለም፣ እንዲህ አይነት ነገር እያደረጋችሁ የሃይማኖታችንን ስም አታጥፉ ነው ሊሉ የሚገባው ማለት ነው። ሌላው ሹፈትና ንቀት ነው። ብዝበዛ ብቻ አይደለም፣ የማይገባህን ንብረት ነው እየወሰድክ ያለው፣ ዲዘርቭ ያላደረግከውን ማለት ነው። አንድ ለምሳሌ የኦርቶዶክስ ጳጳስ ወይም አቡን ወይም ቄስ አርሴማን ወይም ሌላ ከሃይማኖቱ ጋር የተያዙ ልብሰ ተክህኖችን ዲዘርቭ አድርጎ ነው አይደል? ብዙ ተምሯል ወይ በዛ ጉዳይ ላይ ብዙ ሄዶበታል። በተቀመጡት የእውቀት ምርት እንትኖች ውስጥ ሄዷል፣ አልፏል። ብቻ ያንን ነገር ዲዘርቭ አድርጎ ነው ይዞ የወጣው። እኔ ያለምንም እንትን ከገበያ ላይ ያንን ልብስ ገዝቼ ስለብስ ዲዘርቭ ያላደረግኩትን ያለፋሁበትን ነገር ነው እየሰረኩ ያለሁት። ከዛ አንጻር ይሄ ንቀት ነው የሚያሳየው፣ ሹፈት ነው የሚያሳየው። በየትኛውም ሃይማኖት አቅጣጫ ብናየው ይሄ በፍጹም ፌር ያልሆነ ነገር ነው ማለት ነው። ዝም ብዬ ተነስቼ ያለምንም ትምህርት ከዛሬ ጀምሮ ፓስተር ይስሐቅ ነኝ ብዬ ቁርአንን ባስተምር፣ ፓስተርነት ስም ነው አይደል? በኦርቶዶክስም ቢሆን መጋቤ ሐዲስ፣ መላከ ኤዶም ምናምን ብዙ አይነት እንትኖች አሉ፣ ማዕረጎች አሉ። አሁን ተነስቼ እኔ መላከ ኤዶም ይስሐቅ እሸቱ ነኝ ብዬ ብሰብክ ማለት ነው ፌር አይደለም እኮ እንዴ። መላከ ኤዶም ለመሆን ፕሮሰስ አለው፣ የምትሰጥበት ኦርቶዶክስ የራሷ የሆኑ መስፈርቶች አሉ። እነዚህን ሁላ ሳላሟል ዝም ብዬ መጥቼ መላከ ኤዶም ይስሐቅ እሸቱ ነኝ ብዬ ቁርአን ባስተምር
እስልምናን ይሄ ፌር ያልሆነ ነገር፣ ሹፈት፣ ንቀት ያዘለ ነገር ነው እና እንዲህ አይነት ነገሮችን ማድረግ በምንም መልኩ ተገቢ አይደለም። ይህንን እያደረጉ የፕሮቴስታንት ሰባኪነን የሚሉ ሰዎችም ነውር እየሰሩ እንደሆነ ያውቁታል። ጀለቢያ ለብሰው በመንዙማ አይነት ቃና የተለያዩ ነገሮችን ሲያደርጉ እያጭበረበሩ መሆኑን ያውቁታል። በበገና በምን እንትን ሲያደርጉ ያውቁታል ያልሆነ ነገር እያደረጉ እንደሆነ። ነገር ግን ፌር ያልሆነ ነገር ይሰራሉ፣ እፍርት ተግባር ላይ ይሰማራሉ። ይሄ በራሱ ንቀት ነው፣ ሊቆም ይገባል። መስፈርቶችን ዜሮ እንደማድረግ ነው። ሰዎች ከዚህ ውጭ ሊረዱት የሚችሉበት ምንም አይነት አማራጭ የለም። ውጤቱም ቂምና ጥላቻ ብቻ ነው፣ ሌላ ነገር ሊሆን አይችልም። ስለዚህ ይሄ ነገር በጣም ጉዳት ያለውና ሊቆም የሚገባው መሆኑን ፕሮቴስታንት ምሁራን ይህንን ሊረዱትና ራሳቸው ሊያስቆሙት ይገባል። እንደ አምስተኛው ጉዳት የምጠቅሰው የሚፈለገውን ውጤት አለማምጣቱ ነው። አሁን ማታለል፣ ስታታልል እኮ ማጋለጥን ያስከትላል። አሁን መድረክ ላይ አምጥተው ሙስሊም ነበረ ከዛ ኦርቶዶክስ ፕሮቴስታንትን ተቀበለ ብለው እንትን የሚሏቸው ሰዎች እኮ ለመጋለጥም ብዙ የሚፈጅባቸው አይደሉም። አይተን ስቀን ምናምን አጋልጠን የምናልፋቸው ናቸው። ግን እንትን አይደሉም፣ ውጤታማ አይደሉም። ምን እናገኝበታለን ብለው እንደሚያስቡም አይገባኝም። ብዙዎቹ ምናልባት ሰውን ከማናደድ ውጭ ውጤት አላቸው ብዬ አላስብም። የሆነ ሰው ፕሮቴስታንትን ተቀበለ ብሎ የሚቀበል ሙስሊም እኔ አለ ወይ? ያለም አይመስለኝም። ጴንጤውን አሰለምኩ ብለህ ብትገትት ማን ይታለላል? ያልሰለመውን ራሱ ሙስሊም የሆነውን ሰውዬ ፕሮቴስታንት ነበር ሰለመ ብዬ ቲያትር ብሰራ እስልምናን ምንድን ነው የምጠቅመው? ምንም የምጠቅመው ነገር የለም። ሙስሊምን የሚለይባቸው ብዙ ነገሮችም አሉ። እውነቱን ለመናገር ዓለም ሙስሊም የትም ዓሊም ሙስሊም እንደ ሙስሊም ለምሳሌ ስናስብ አንድ ሙስሊም አዋቂ ከሆነ ትምህርቱን ከተከታተለ እስልምናን የመልቀቅ እድሉ ዜሮ ነው ብለን ነው የምናስበው። መድረክ ላይ የሆነ ቲያትር ተሰራም አልተሰራም ማለት ነው እና በግለሰቡ ከመናደድ ውጭ የመጓጓት አቅጣጫ ይኖራል ብለው ማሰባቸው ራሱ እኔ በግሌ ሞኝነት ሆኖ ይታየኛል። ትክክል ያልሆነ ነገር ነው። እንዲህ አይነቱን ነገር ፕሊስ ልታቆሙ ይገባል ነው። ስድስተኛው ጉዳት የማንነት ቀውስ መፍጠሩ ነው። ይሄ ምናልባት ጉዳቱ ለራሱ ለፕሮቴስታንት ሃይማኖት ነው ብዬ ነው የማስበው። የማንነት ቀውስ አይደንቲቲ ክራይሲስ ይፈጥራል። አንተ ማንንም መስለህ እያታለልክ የሙስሊምም ልብስ አለባበስ የኦርቶዶክስም እየለበስክ እንትን ማድረግ፣ መስጊዶችህን የጸሎት ቦታህን መስጊድ ማስመሰል፣ እንዲህ አይነት ነገሮችን መስራት ፌር አይደለም፣ ጠቃሚም አይደለም። የማንነት ቀውስ ይፈጥራል። መድኃኒት እንኳ ዝም ተብሎ አይወሰድም አይደል? እንትን አለው አይደል? መድኃኒት እንኳ ሲወሰድ ሳይድ ኢፌክቱ ይታሰባል አይደል? ይሄ ብዙ ሳይድ ኢፌክት አለው። ነጮቹ ኤክስትሪም ፕራግማቲዝም ስላላቸው በቃ ሁሉም ነገር ውስጥ ተጣጥፈን እንገባለን ስለሚሉ እነሱ የአይደንቲቲ መበረዝ ምናምን የሚሉት ነገር የማንነት መበረዝ ብዙም ላያሳስባቸው ይችላል። ግን በጥቅሉ ለሃይማኖቱ ግን አደጋ ነው ብዬ ነው የማስበው። ለብልሹነትን የዳረጋቸው እውነቱን ለመናገር እንዲህ አይነት አካሄድ መምረጣቸው ኤልጂቢቲ ምናምን ለሚባሉ ነገሮች በጣም በስፋት አጋልጧቸዋል። እነሱንም ቢሆን እንዲህ በጣም ሊኩዊድ መሆናቸው ፍሉድ መሆኗቸው ፕሮቴስታንት የመሆንን ትርጉም አታሳጣውም ወይ? አንተ ሙስሊምም መስለህ በዚህም ዛሬም ኦርቶዶክስ መስለህ የምትሰብክ ከሆነ ነገ ሙስሊም መስለህ የምትሰብክ ከሆነ እኮ የፕሮቴስታንትን ማንነት በማንነትህ መጣራትን ራሱ እንትን አድርገዋል፣ ወደኋላ ብለዋል ማለት ነው። ፕሮቴስታንትነት እኔን ይመስላል እንዲሁን ናኔን ምሰል ማለት ሲገባ ሰውየውን እየመሰልክ ማታለል፣ ማጭበርበር የራስህን አይደንቲቲ ማጣት ነው። የኔ የሚለው ድንበር እንዳይኖርህ ያደርጋል። የኔ የምትለው ሞራል ኮድ እንደሌለህ ለሰዎች ይገልጻል እና የፈለግከውን መስለህ ኑር። ፕሮቴስታንት መሆን በራሱ የሚያመጣቸው የማንነት ለውጦች የሉም አይነት የሚል ጎጂ መልእክት፣ ለሃይማኖቱ ለራሱ ጎጂ የሆነ መልእክት ያስተላልፋል። ይሄ ደግሞ በኋላ ላይ ልትመልሰው አትችልም። እንዲህ አይነት ኤክስትሪም ፕራግማቲዝም በቃ በሁሉም ውስጥ ተጣጥፈህ ግባ ብለህ አጉል ነገር ያስለመድከው ሰው በኋላ ላይ ከዚህ ባህሪ ለመውጣት ሊቸገርብህ ይችላል። ነገ ለፕሮቴስታንት ማንነት የማይጨንቅ ትውልድ ነው የምትፈጥረው። በቃ ምንስ መስዬ ብኖር ምን ችግር አለው? ሙስሊሙስ ጋር ተመሳሳይ ቢሰግ የማይሆን አይነት አይደንቲቲ ክራይሲስ ውስጥ ነው የሚገቡት እና እንዲህ አይነት ጉዳት ለምን እንደፈለጉት ራሱ ግልጽ አይደለም። ከዛ አንጻር ፕሮቴስታንቱ ኤሊት ራሱን ሊፈትሽ ይገባል። መንፈሳዊነት እየጠፋ ያለው ለምንድን ነው? ብራንዳችን እየተጎዳ ያለው ለምንድን ነው ብለው ሊያስቡና እንዲህ አይነት አግሬሲቭ አካሄዶችን
አቮይድ ሊያደርጉ ሊያስቆሙ እርምት ሊወስዱ ይገባል። ይሄን የማድረግ ታሪካዊ ኃላፊነት አለባቸው ብዬ አስባለሁ። እናንተስ ምን ታስባላችሁ? እኒህ ፋውል ሰበካዎች ውጤት አስገኝተዋል ብላችሁ ታስባላችሁ ወይ ነው ወይስ ጉዳታቸው ያመዝናል? በኮሜንት ብትነግሩኝ ቪዲዮ ብዙ ቦታ መድረስ እንዲችል ትልቅ እገዛ እንደሚሆን ለማስታወስ እወዳለሁ። ስለዚህ ሀሳባችሁን፣ ተቃውሟችሁን፣ እርማታችሁን እንድትነግሩኝ አደራ ላለሁ። ያቀለብኩላችሁ አክቲቪስትና ጋዜጠኛ ይስሐቅ እሸቱ ነበርኩ። ከወደዳችሁት ላይክ እና ሼር ማድረግ እጅግ በጣም ትልቅ እገዛ እንደሆነ ላስታውስ እወዳለሁ። ሰብስክራይብ እና ፎሎ ያላደረጋችሁ ብታደርጉ በቋሚነት የምሰራቸውን ነገሮች ማግኘት ትችላላችሁ። በፋይናንስ ማገዝ የምትፈልጉ ሰዎች ዩቱብ ላይ ጆይን ማድረግ ትችላላችሁ። ፌስቡክ ላይ ሰብስክራይብ ማድረግ፣ ከዛ ውጭ እዚሁ ሱፐር ታንክስ መስጠት ትችላላችሁ። ፌስቡክ ስታር መስጠት ትችላላችሁ። ከዛ ውጭ ደግሞ በባንክ ቀጥታ ማገዝ የምትፈልጉ በንግድ ባንክ ሂሳቤ ስክሪኑ ላይ ባለው ቁጥር 1050 1689 247 ብትልኩ እንደሚደርሰን ለማስታወስ እወዳለሁ። እንደተለመደው ሁላ እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም ላመሰግን እወዳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።